ለምሳሌ እነሱ እውቅና ይኖራቸው አይኖራቸው እውቀቱም ይኖራቸው አይኖራቸው ማውቀው ታሪክ የለም። ግን በጣም ለጆሮ የሚዘገንን አስተምሮቶች ወጡ ሲያስተምሩ ማለት ይሄን የምትክደው አይደለም መቼም። ምክንያቱም ግን ይሄ ተገቢ ነው። አሁን ለምሳሌ ይመደብ አትሊስት በግልጽ ወጥቷል። አሁን መቼም መጽሐፍ ቅዱስ ቁርአን ላይ የሌለውን ነገር አይደለም እነሱ የሚናገሩት። እንደዚህ ተብሏል። አትሊስት ለመደበቅ እንኳን የተሞከረ ነገር የለም። ቅድም ለናሙናነት ያክል ለምሳሌ ከተናገርከው መካከል ውሸታም እንደሆኑ እያንዳንዱን ቃል እየተከታተልኩ አስረዳሃለሁ። ደስ ያለ ነጥብ ማንሳት ትችላለህ በኢስላም ላይ። ቅድም ምን አንስተህ ነበር? እስልምና ሰዎችን አስገድዳችሁ አስልሙ ይላል አልክ። ስህተት ነው። ቃል በቃል አላህ በሃይማኖት ማስገደድ የለም ብሎ ተናግሯል አልኩ። ገብቶሃል አይደለ? ሁለተኛ የሌሎች ከሃዲያኖችን ሄዳችሁ ግደሏቸው ይላል አልክ። ላ በፍጹም ይሄን አይልም። አምላክ አላህ ሱብሓነሁ ወተዓላ ሊጋደሏችሁ የመጡ ሰላምን አንፈልግም መጋደል ነው የሚፈልገው ያሉ የሌላ እምነት ተከታዮችን እነዚያን ብቻ ነው ተጋደሏቸው ያለው። ወቃቲሉ ፊ ሰቢልላህ الذين يقاتلونكم አምላካችን አላህ እነዚያ በሃይማኖታቸው የሚጋደሏቸውን ተጋደሏቸው አለ። ያልተጋደሉንስ ጫፋቸውን አንነካም። ጥፋትን አደርጋለሁ የሚልን አካል መዋጋት ሰላምን ከማስፈን እንደሆነ ልታውቁ ይገባል። ለምሳሌ የአንድ ሀገር መንግስት አለ፣ ወታደሮች አሉት አይደል? ለምንድን ነው እነዚህን ወታደር ያስቀምጣቸው? በሀገሪቱ ላይ ወሰን አልፋለሁኝ እዋጋለሁ እጋደላለሁ የሚልን አካል ይከላከሉ ዘንድ ነው። እነዚህ ወታደሮች ታዲያ ምንድን ናቸው ከተባለ ሰላም አስጠባቂዎች ናቸው፣ እየተጋደሉ ማለት ነው። ገብቷል? ምን አይነት ሰው ነው ግን የሚጋደሉት? ሰላምን አልፈልግም ብሎ የሚጋደልን አካል። ገብቷል አይደል? ኢስላም ያለው ይሄ ነው። በኢስላም ያለው ሰላምን አልፈልግም እኔ መጋደል ነው የምፈልግ ያለን ሰው ነው። ገብቷቸዋል? የማይጋደልንስ ጫፉን እንዳትነኩት ብሏል። እንዳውም አብሏቸው፣ አጠጧቸው፣ አልብሷቸው ከኔ ዘንድ ውዴታን ትጎናጸፋላቸው ብሏል። አላህ ቃል በቃል በቁርአን ላይ ሲናገር ይላል ወቃቲሉ ፊ ሰቢልላህ الذين يقاتلونكم እነዚያን የሚጋደሏቸውን በእምነታቸው ተጋደሏቸው። ከደርሱ ወሰን እንዳታልፉ አለ። ወሰን እንዳታልፉ እኔ ወሰን አላፊዎችን አልወዳቸውምና። ስለዚህ ሊዋጋ ሰይፍ መዞ ስለመጣ አካል እንጂ ተጋደለ የሚለው አንቀጽ እንዳለ ሰላማዊ የሆነን አካል ጫፉን እንዳትነካ። ነቢያችን ሰለላሁ ዐለይሂ ወሰለም ሰላማዊ የሆነን አካል የገደለ ሙስሊም የገነትን ሽታ ያገኝም ብለዋል። ቃል ነቢ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና። ከሙስሊሞች ጋር ቃል ኪዳን ያለው ሰላማዊ የሆነ የሌላን እምነት ተከታይ የገደለ ሰው የጀነትን ሽታ ያገኝም አሉ። የጀነት ሽታ ከሰባ እርምጃ በላይ ትገኛለች እያሉ ነቢ ሰለላሁ ዐለይሂ ወሰለም ወይም ከሰባ በላይ ትገኛለች እያሉ ተናገሩ። ስለዚህ ሰላማዊ የሆነ ሰው መጉዳት አይቻልም። አላህ በቁርአን ላይ ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉላችሁ ድረስ እናንተም ለእነርሱ ቀጥ በሉላቸው አለ። ከዚህ ምን ትረዳላችሁ? ሰላምን ሰባኪ እንደሆነ ገብታችኋል አይደለ? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉ ድረስ ሰላም እስከሆኑ ድረስ እናንተም ሰላም ሁኑ አለ። ሰላም ነው የሚፈልገው ኢስላም። በሌላ ቦታ ላይ ምን ይላል? ወኢን ጀነሑ ሊሰልም ፈጅነሕ። ምን ይላል አላህ ስብሓነሁ ወተዓላ? ፈመስተቃም ምን ይላል? ሱረቱል አንፋል ላይ ወኢን ጀነሑ ሊሰልም ፈጅነሕ ለሃ ይላል። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። ሀታ ሊጋደሉ የመጡትን አካል ማለት ነው። ሊጋደሉ መጥተው ለእርቅ ከወረዱ እናንተም ለእርቅ ውረዱ አለ። እየተጋደሏችሁ ራሱ የዛኔ ከራሳቸው ተከላክላችሁ በምትጋደሏቸው ጊዜ ከደከሙና ካቋረጡ አትግደሏቸው፣ ተዋቸው አለ አላህ። ተዋቸው፣ አትግደሏቸው አለ። ይማረካሉ። ከዚያ በኋላ ምርኮኞችን ከፈለጋቸው ፍቷቸው፣ ከፈለጋቸው ሌላ መንገዶችን አስቀመጠ። ምርኮኛ ከሆኑ ደግሞ ጫፋቸው እንዳትነኩ አብሏቸው፣ አጠጧቸው አለ። ሀታ ሊጋደሉ የመጡን አካሎች ወዩጥዕሙነ አጠዓም ዐላ ሑቢሂ ምስኪናን ወየቲመን ወአሲራ፣ ምርኮኛን ያበላሉ የጀነት ሰዎች እያለ እንዳውም ምርኮኛን አብሉ እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ፉኩል አሲር አሉ። የታሰሩን እስረኞች ፍቷቸው እያሉ ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም በተናጥል በህብረት ነው። በተናጥል ደግሞ እርሳቸው ያደረጉትን ምን አይነት አዛኝ እንደሆኑ ለተማረኩ ጠላቶች ላሳየህ። ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ጦርነት ላይ ከጦርነቱ ውጭ በሆነበት ጊዜ በዛው በስፍራው ከሆነ ዛፍ ስር ተጠልለዋል፣ ተኝተዋል። ከሆነች ዛፍ ስር ተጠልለዋል ነቢያችን ሰለላሁ ዐለይሂ ወሰለም።
የሆነ ሰው መጣና ምን አደረገ? በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰይፉን መዘዘና እርሳቸው ተኝተዋል። ጠላት ነው ከሃዲያኑ። ያ ከሃዲ ምን አደረገ? ያንን ሰይፍ መዘዘና መን የምነዑከ ሚኒ ያ ሙሐመድ አላቸው። ሙሐመድ ሆይ ዛሬ ከኔ ማን ነው የሚከላከልልህ አላቸው። ሊገላቸው መጥቷል። ሰይፉን መዞ ከላያቸው ላይ ቆሟል። ታቸዋል። መን የምነዑከ ሚኒ ያ ሙሐመድ አላቸው። ማን ነው ከኔ የሚጠብቅህ ዛሬ? ማን ነው የሚከላከልልህ? ማን ነው የሚያድንህ ከኔ ዛሬ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው አላህ አሉት። አላህ ነው አሉት። ወዲያው ሰውየው እጁ ተንቀጠቀጠና ሰይፉ ከእጁ ላይ ወደቀ። ይሄ ከተአምራቶቻቸው መካከል ነው። ተአምር ብሎ ማለት ከሰው ልማድ እና ሕግ ወጣ ያለ ስራ ነው። ወዲያው የአላህን ስም በጠሩ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው እርዳታውን ላከላቸው። እርሱም በዚህ በጠላት ልብ ውስጥ ሽብርን መጣልና እንዲርበተበት ማድረግ። ወዲያው አላህ ባሉ ጊዜ ሰይፉ ወደቀ። ወዲያ ሰውየውን ነቢያችን ሰለላሁ ዐለይሂ ወሰለም በተራቸው ያዙትና መን የምነዑከ ሚኒ አሉት። ከኔስ ማን ነው የሚያስተላኸውን አሉት። ከዚያ ሰውየው ተማጸናቸው። ኩን ኸይረ አኺዝ ያ ሙሐመድ አላቸው። ሙሐመድ ሆይ መልካም ያዥና ማራኪ ሁን በቃ አሉት ብሎ ጠየቃቸው። መልካም ማራኪ ሁን። ማርከውታል እና ከማራኪዎች ደግሞ መልካም አለ፣ መጥፎ አለ። መጥፎ ከሆነ ልገለ የመጣን ሊገል ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው እንደዚህ ሲል ጊዜ ምንም አላደረጉትም። ሊገላቸው የመጣን አካል በይቅርታ እንደላኩ ላሳየህ ነው። ገብቶሃል አይደለ? ማን ነው ከኔ የሚከላከልልህ ሲሉት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ኩን ኸይረ አኺዝ፣ ጥሩ ያዥ ወይንም ጥሩ ማራኪ ሁን እለፈኝ እያላቸው ነው በሌላ ቋንቋ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሰው ነገር ግን ያለበትን ትልቅ ችግር ክህደት እንዳላወቁ ያ ማለት በአላህ ስብሐነሁ ወተዓላ ያምነው ከሃዲ ነው ሰውየው። ነቢያችን ሰለላሁ ዐለይሂ ወሰለም አዘኑለት፣ ወደ እስላም ጠሩት። ቁል ላ ኢላሃ ኢለላህ አሉት። ከአንዱ አላህ በስተቀር በእውነት የሚመለክ አምላክ የለም ብለህ እመን አሉት። ዳዕዋ አደረጉለት። እሺ ባያምን ሊገሉት ነው ነቢ ሰለላሁ ዐለይሂ ወሰለም? ላ አልገደሉትም። እኔ አላምንም አለ ሰውየው። አልገደሉትም፣ እኔ አላምንም አሁን አላቸው። ግን አንድ ነገር ቃል እገባልሃለሁ ሙሐመድ አላቸው። ላ ኡቃቲሉከ ወአነ ፊ ሱፉፊ ልአዕዳ፣ እኔ በጠላት መስመር ላይ ሁኜ አንተን በፍጹም ላልዋጋህ ቃል እገባለሁኝ አላቸው። ጅሃድ ታዲያ ምንድን ነው ትርጉሙ? ጅሃድ ማለት ጅሃድን ንገረኝ ታዲያ። እመጣለሁ። እዚያ ይህን ሰውዬ ነቢያችን ሰለላሁ ዐለይሂ ወሰለም ጫፉን ሳይነኩት ለቀቁት። ምን ያክል ሩህሩህና አዛኝ የሆኑ ነቢይ መሆናቸውን ከዚህ ትረዳላቸው። ሊገላቸው የመጡን አካሎች በፍቅራቸው ማርከው የሚመልሱ ናቸው። እመልስልሃለሁ ጅሃድ ማለት ምን ማለት እንደሆነ አንድ ብቻ ልጨምርልህ። በዚሁ መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቤታቸው ናቸው፣ ትውልድን እያስተማሩ በመስጅዳቸው ውስጥ ናቸው። የሆነ ሰው ሰይፉን መዞ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ይመጣል፣ እርሳቸውን ለመግደል መዞ ሰይፉን ማለት ነው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሳይደርስ በፊት ሰሓቦች መንገድ ላይ ያገኙታል። ደም ለብሷል ሰውየው፣ ሰይፉን መዞ እየመጣ ነው። ሰሓቦች ጠጋሉና ወዴት ነህ አሉት። ሊአቅቱለ ሙሐመድን ወረይሐ ናስ አለ። ሙሐመድን ገድዬ ሰዎችን ላሳርፋቸው ነው አለ። ሰሓቦች በዚህ ጊዜ ቶሎ ቀደሙትና ያዙት፣ ማረኩት። ወዲያው ከማረኩት በኋላ ከነሰይፉ ወስደው ለነቢ ሰለላሁ ዐለይሂ ወሰለም አስረከቧቸው። አንቱ የአላህ መልእክተኛ ሆይ ይህ ሰው በመንገድ ላይ ሲመጣ አገኘ ነው ሰይፉን መዞ። ከዚያ ወዴት ነህ ስንለው ጊዜ እርሶን ሙሐመድን ልገድልና ሰዎችን ላሳረፍ ነው ብሏልና እርሶ ላይ ግድያ ፍለጋ መጥቷልና ዋጋውን ይሰጥ፣ ምን እናድርገው አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ጫፉን እንዳትነኩት ነው ያሉት። ስለኛ ሳያውቅ ነውና የጠላን፣ እኛን እንዲያውቀን እናደርገዋለን፣ እንዳትነኩት አሉ። ከዚያ ምን አደረጉ? ከመስጅዱ ኮርነር በአንድ ኮርነር ላይ ፍራሽን አንጠፉለት አሉ። አነጠፉለት። በዚያ ቦታ ላይ ያስቀምጡትና እኛን ይመልከት፣ የእኛን ትምህርትንም ይስማሉ። ምክንያቱም ሰውየው ሳያያቸው ነው፣ ሳያነብ ነው ስለ እርሳቸው የጠላቸው። ልክ እንደ ዛሬው ክርስቲያን፣ የዛሬ ህዝበ ክርስቲያን የሚሞላለታል ጭንቅላቱ ላይ ሙሐመድ እንዲህ ነው ተብሎ ይነገረዋል። ቢያንስ እንኳ አያረጋግጥም። ለእርሳቸው መጥፎ ጥላቻ አሳድሮ በጭንቅላቱ ውስጥ እንዲኬድ ነው የሚፈልገው። ልክ እንዲህ ያደርጉባቸው ነበር ነቢያቶችን በየጊዜያቸው ቦታች አለ። ከዚያ በኋላ ይህ ሰው በመስጅዱ በአንድ ጠርዝ ላይ እንዲቀመጡ አደረጉ ነቢ ሰለላሁ ዐለይሂ ወሰለም።
ምግቡን እንዳታስቀሩበት አምጡለት አሉ። ለዚህ ለጠላት ሊገላቸው የመጣን አካል ማለት ነው። ከዚያ በኋላ ምግቡ ይመጣለታል። እዚያው ባለበት ሆኖ ይጠበቃል። ሰውየው ጫፋቸው እንዳይነካ ሰዎችን። እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ሲገቡ ሲወጡ ሲያስተምሩ ይሰማ ነበረ። በዚያች ጊዜ ማለት ነው፣ በታሰረበት ጊዜ። መጨረሻውን ነቢ ሰለላሁ ዐለይሂ ወሰለም ከሳምንት በኋላ ምናምን ሄዱ። እንዴት ነህ አሉት። አሁን ወደ ቤትህ ልንለቅህ ነው፣ በሰላም ትሄዳለህ፣ አብሽር አሉት። ሙሐመድ አንድ ቃል ልንገርህ አላቸው። በምድር ላይ እንዳንተ የምጠላው ሰው የለኝም ነበር አላቸው። ዛሬ ግን እንዳንተ የወደድኩት ሰው የለኝም። በምድር ላይ እንደ አንተ እምነት እንደ እስልምና የምጠላው የለኝም ነበር። ዛሬ ግን እንደ እስልምና እምነት የወደድኩት የለኝም። ወላሂ ከዚህ እስልምናን ሳልቀበል በነፃ ዝም ብለህ ወደ ቤቴ እንድትልከኝ አልፈቅድም፣ አልፈልግም አለ። ወአሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ ብሎ እዚያው ሰውየው ሸሃዳ ያዘ። እነሆ ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ፣ እርሱም ትክክለኛ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁኝ አለ። ሊገላቸው የመጣን አካል በፍቅር ሸኙት። ሳያውቋቸው ጠሏቸው፣ ሳያዩቸው ጠሏቸው። ባወቋቸውና ባያቸው ጊዜ ግን ከማንም በላይ ወደዷቸው። ከማንም በላይ ማለት ነው። ገብቶሃል አይደል? ይህ ነው ጂሃድ ማለት ምን ማለት ነው ታዲያ ብለህ ጠይቃለህ አይደል? አሁንም የተናንሳው ጠይቄያለሁ። አሁን ካስተማርኩ አንጻር፣ አሁን ከነገርከኝ ታሪክ አንጻር እስልምና አይን ያክል ትህትና የተሞላ እምነት ነው። ነቢዮቹ፣ አስተማሪዎቹ በጠቅላላ በዚህ ደረጃ ትሁት ናቸው። እስልምናም ይህን ያክል ነው ካልከኝ፣ ጅሃድ ታዲያ ምንድን ነው? ጅሃድ እንግዲህ ለኢአማኞች ነው የመጣው። ጅሃድ ሲጀመር ኢአማኞችን ነው ታርጌት አድርጎ የመጣው አይደለም። እሱን ጠይቀኝ፣ እኔ ያስረዳሃል። ለኢአማኞች ብቻ ሳይሆን በአማኞች ምን አይመጣል። የሚገርም ነው። ጂሃድ ትግል ይባላል። ትግል ብሎ ማለት ሊታገልህ የመጣን አካል የምታደርገው ከራስህ በመከላከል የምታደርገው ማጥቃት እርሱ ጂሃድ ይባላል። ገብታችኋል? ታዲያ ምን አይነት ሰዎችን ነው? ለመጀመሪያ ጊዜ ጂሃድስ መቼ ተደነገገ? በነቢ ሰለላሁ ዐለይሂ ወሰለም ጊዜ ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከተላኩበት ዘመን ጀምሮ ለ13 ዓመት ያክል ታግሰህ አስተምር ነበር የተባሉት። የሚገርማችሁ ታግሰህ አስተምር እየተገደሉባቸው ሰሓቦቻቸው አላህ ስብሓነሁ ወተዓላ ፈዕፉ ዐንሁም ወስፈሕ ነበር፣ እለፋቸው፣ ይቅር በላቸው ሙሐመድ። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላዋት ወዘካ፣ እጃችሁን አጣጥፋችሁ ሶላትን ስገዱ፣ ምጽዋትንም ለድሃዎች ስጡ፣ እንዳትዋጉ እያለ አላህ ይከለክላቸው ነበር። ለ13 ዓመት ያክል አማኞች እየተገደሉባቸው እርሳቸውንም እስከሚያሳዷቸው ድረስ ሰሓቦቻቸውን ሲገሉባቸው እኮ ነው ወደ ሀበሻ ምድር ተሳደድ ሄደው ያሏቸው ነቢ ሰለላሁ ዐለይሂ ወሰለም። ይህ መገዳደልን ምናምን ፈርተው አይደለም እሱን፣ ነገር ግን ያ ነገር እንዳይሆን ለማለት ነው። ስለዚህ ለ13 ዓመት ታገሱ ነቢያችን ሰለላሁ ዐለይሂ ወሰለም መዲና እስኪያሳዷቸው ድረስ። ከዚያ በኋላ ጭራሽ ከሀገራቸው ማሳደዋቸው፣ ጭራሽ መዲና ሄደው እንዋጋለን ብለው መጡ እነዚህ ሰዎች። አድርገው ማጥቃት ጂሃድ ይባላል። ልክ ለምሳሌ ፖክስ ሊገጥመህ መጣ ሰውየው፣ አንተ የዛኔ በሰላም ተቀምጠሃል። የዛኔ ሊያጠቃህ የመጣን አካል ትከላከላለህ ከራስህ። ከዛም ይሄን ሰው ሊያጠቃህ እስከመጣ ድረስ አንተም ከራስህ እየተከላከል ታጠቃለህ። ይህ ነው ጂሃድ ብሎ ማለት ገብቶሃል? ምን አይነት አንዴ ከይቅርታ ጋር። ስለዚህ አላህ ምን አይነት ሰዎችን ነው ተጋደሉ እያለ ያለው ወደሚለው ስንመጣ ጊዜ ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያን በእምነታችሁ ምክንያት የሚዋጓችሁን ተዋጓቸው አለ። ምንም ያደርጓችሁን፣ የሚጋደሏችሁን የሚዋጓችሁን አለ። ይሄ ነው እየተናገረ ያለው። ይሄ ነገር ጂሃድ ይሄ ነገር በኢአማኞች ላይ ብቻ ነው ስላልክ በአማኞችም ላይ ነው ጂሃድ። የሚገርምህ በአማኞችም ላይ ጂሃድ አለ። መቼ? ምን አይነቶችን ወደሚለው እንምጣ። ወሰን አላፊ የሆኑ ሰላምን አንፈልግም ብለው መጋደል የሚፈልጉ አካሎችን አማኞችን ቢሆኑ ተጋደሏቸው፣ ጂሃድ አድርጓቸው ብሏል አላህ። አላህ በሱረቱል ሁጁራት ላይ ሲናገር ምን ይላል? ወኢን ጣኢፈታን ሚነል ሙእሚኒን እቅተተሉ ፈአስሊሑ በይነሁማ ፈኢን በገት ኢሕዳሁማ ዐለል ኡኽራ ፈቃቲሉ ለቲ ተብጊ ሐታ ተፊአ ኢላ አምሪላህ ፈኢን ፋአት ፈአስሊሑ በይነሁማ ቢልዐድሊ ወአቅሲጡ ኢነላሃ ዩሒቡል ሙቅሲጢን ይላል።
ወኢን ጣኢፈታኒ ሚነል ሙእሚኒን እቅተተሉ ፈአስሊሑ በይነሁማ አለ። ሁለት የምእመናን ጭፍራዎች ቢጣሉ በመካከላቸው አስታርቁ መጀመሪያ ለአምላክ አላህ አስታራቂዎችን ይወዳል። ወአስሊሑ ዛተ በይኒኩም ይላል። በመካከላችሁ መልካምን አድርጎ አስታርቁ እያለ አላህ ያዛል ብዙ ቦታ ላይ። ስለዚህ ሁለት የምእመናን ጭፍራዎች ቢጣሉ ሁለታቸውን አስታርቋቸው ይዟቸዋል አላህ ሱብሓነሁ ወተዓላ። ፈኢን በገት ኢሕዳሁማ ዐለል ኡኽራ ነገር ግን አልታረቅም ብላ አንደኛዋ በሌላኛዋ ላይ ድንበር ብታልፍ ወሰን ብታልፍ ብትጋደል ፈቃቲሉ ለቲ ተብጊ ሐታ ተፊአ አምሩላህ ያቺ ወሰን የምታልፈውን የምእመናን ጭፍራ ተጋደሏት አለ ወደ አላህ ትእዛዝ እስክትመለስና እስክትታረቅም ድረስ አለ። አየህ አይደለ? ስለዚህ ተጋደሉ የሚለው ለኢአማኞች ብቻ ሳይሆን አማኞችም ሆነው ወሰን እናልፋለን የሚሉ አካሎችን ስርዓት የምናስይዝበት መንገድ እሱ ጂሃድ ይባላል። አሁንም ከከሃዲያኖች ወሰን እናልፋለን ብለው እንጋደላለን፣ በቃ ካልተጋደልን ሰላምን አንፈልግም የሚሉ አካሎችን ስርዓት ማስያዣ መንገድ ጂሃድ ይባላል። ሌላ ነገር አይደለም። ጂሃድ ማለት ወሰን አላፊዎችን የእነርሱን ተንኮላቸውንና ራቸውን ተከላክለን ሰላማችንን የምናስጠብቅበት የሆነ መንገድ ነው። አላህ ይህን ከመቼ ጀምሮ ነው የደነገገው ወደሚለው እንምጣ። አሁን አምላክ አላህ ሱብሓነሁ ወተዓላ ጂሃድን የደነገገው መቼ ነው? ከዚያ በፊትስ ምን ነበር ወደሚለው እንምጣ። አምላካችን አላህ ሱብሓነሁ ወተዓላ እስከ ሙሳ ዓለይሂ ሰላም ዘመን ድረስ ከአዳም ጀምሮ እስከ ሙሳ ድረስ ጂሃድ የሚለውን አልደነገገም ነበር። ሌላ ምን ነበረው ታዲያ ለከሃዲያኖች መልሱ ከተባለ መቅሰፍት የሚባል ነገር ነበር። አንድ ነቢይ ዳዕዋ ያደርጋል፣ ወደ ህዝቦቹ ሄዶ ያስተምራል። አንቀበልም ካሉ እነዚህ አካሎች ጭራሽ በዚያ በነቢይ ላይ ወሰን እናልፋለን እንገላለን ብለው ድንበር ሲያልፉ ጊዜ የዛኔ አላህ ሱብሓነሁ ወተዓላ ይሄን ነቢይ ሂድና ጂሃድ አድርግ አይላቸውም ነበር። ያን ነቢይ ወይ ኑህ ዓለይሂ ሰላም ለምሳሌ እንደዚህ ያለ አንቀበልም ባሉ ጊዜ በቃ ህዝብህን በመርከብ ላይ ስራና ውሰድ ሂድ አለው። ከዚያ አላህ ሱብሓነሁ ወተዓላ እነዚያን ቀሰፋቸው። አያሉ የሉጥ ህዝቦች ልክ እንዲሁ ዳዕዋ አድርግ አለው። ዳዕዋ አደረገ ኑህ ሉጥ። እነዚያ ግብረ ሰዶማውያኖች ገሰጻቸው፣ መከራቸው፣ አንቀበልም አሉ። ከዚያ አላህ ሱብሓነሁ ወተዓላ ምን አለው? ቤትን ይዘህ ከከተማይቱ ከኋላ ቀሰራቸው። عليهم واحدة عن ጂሃድ የተደነገገው ከመቼ ጀምሮ ነው? በሙሳ ጀምሮ እስከ ነብዩ ሰለላሁ ዐለይሂ ወሰለም ጊዜ ድረስ ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲ ተውባ ኢነ አላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነ ዩቃቲሉነ ፊ ሰቢሊላህ ፈየቅቱሉነ ወዩቅተሉን ወዕደን ዐለይሂ ሐቀን ፊ ተውራቲ ወልኢንጂሊ ወልቁርአን። በእነዚህ በሶስቱ ላይ ነው ጂሃድ የተደነገገው። ኢነ አላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነ አለ። አላህ ምዕመናኖችን ነፍሳቸውንና ኢነላህ አሽተራ አላህ ገዛቸው ይላል። ሚነል ሙእሚኒን ከምዕመናኖች አንፉሰሁም ነፍሳቸውን ወአምዋለሁም ገንዘባቸውን ቢአነ ለሁሙል ጀነ ለእነርሱ ጀነት ያላቸው ሲሆን አለ። ያ ማለት ነፍሳቸውን እነዚህ ሰዎች ጂሃድ በማድረጋቸው ምክንያት ቢያጡ ሰማዕት ይባላሉ። የዛኔ ገነትን ይወርሳሉ። ገንዘቡንም ልክ እንዲሁ አንድ ሰው ለድሃዎች ምጽዋት ባደረገ ቁጥር ከአላህ ሱብሓነሁ ወተዓላ ጋር ግብይት እያደረገ ነው። በዚህ ያንን ምጽዋት በማድረጉ ምክንያት ገነትን ያገኛል ነው። ዩቃቲሉነ ፊ ሰቢሊላህ በአላህ መንገድ ላይ ይዋጋሉ። ፈየቅቱሉነ ወዩቅተሉን ይገላሉ፣ ይገደላሉ። ምን ማለት ያ ከካህዲያን ጋር በሚያደርጉት ጂሃድ ማለት ነው። ወዕደን ዐለይሂ ሐቀን ፊ ተውራት ወልኢንጂል ወልቁርአን በእነዚህ በሶስቱ ላይ በተውራት በኢንጂል በቁርአን ላይ ይህ ቃል ኪዳን ያለ ሲሆን አለ። ስለዚህ ይህ ጂሃድ የሚባለው ከጠላት ጋር የተደነገገው መቼ ነው? በእነዚህ ጊዜያት ነው። ከዚያ በፊት የነበረው መቅሰፍት ነው። የመጨረሻው ተቀሳፊ ማን ነው ከተባለ ተውራት ከመውረዱ በፊት ፈርዖን ነው የመጨረሻው ተቀሳፊ። ፈርዖን የመጨረሻው ተቀሳፊ እርሱ ነበረ። በምን ቀሰፈው ከተባለ በማዕበል እንዲሰምጥ አደረገው። ታውቃላችሁ ታሪኩ። ሙሳ ዓለይሂ ሰላም ህዝቦቹን እስራኤላውያኖችን ከግብፅ ይዟቸው እየወጣ እያለ ቀይ ባህር ከፊቱ ተጋረጠበት። በዚህን ጊዜ አምላካችን አላህ ሱብሓነሁ ወተዓላ ለመነ። አላህ ሱብሓነሁ ወተዓላ በያዝከው ብትር ውሃውን ምታው አለው። ከዚያ ከፈለለት ታቻል። በዚያ ላይ አለፉ ሙሳና ህዝቦቹ። ከዛ ፈርዖን መጣ። እዚያ ሲገባ ጊዜ ያን ውሃ ተመለሰለው አላህ። ፈርዖን የመጨረሻ ተቀሳፊ ሆነች። ታቻል ያ ነው። ከዚያ በኋላ ለሙሳ ዓለይሂ ሰላም መጽሐፍን ሰጠው ተውራትን። በዚያ ላይ ከዚህ በኋላ ጂሃድ የሚል ተደነገገ። ከዚያ በኢሳም ላይ፣ ከዚያ በነብዩ ሰለላሁ ዐለይሂ ወሰለም ላይ፣ ከዚያ መቅሰፍት የቆመው በዚህ ምክንያት ነው። ታቻል አይደል? ስለዚህ ያ ነው ጂሃድ ብሎ ማለት። ሰላም አንፈልግም ብለው የሚዋጉ የሚጋደሉ አካሎችን ሰላም የምናስይዝ ወይንም ስርዓት የምናስይዝበት የሆነ
በቅርቡ አንድ የእስልምና እምነት አስተምሮ መምህር የሆኑ ትልቅ ሰውዬ ሲያስተምሩ ካፊሮች እንኳን ባሉበት አካባቢ እንኳን በህይወት አጋጣሚ እንኳን እዛ አካባቢ ብትኖር አንተ ብቻህን ሆነ እንኳን ከቻልክ በቁጥር ለመብለጥ ጥረት አድርግ፣ አሊያ ከነሱ ተስተካከል በቁጥር እኩሉን፣ ከዛ ጅሃድ አውጅባቸው የሚል አይነት አስተምሮ ሲያስተምሩ ነው ወይስ ይለያያል? ከአስተማሪ ወደ አስተማሪ ይለያያል። ለምሳሌ እውነት ነው ሊለያይ ይችላል። ይሄ ትክክል ነው ብለህ ታምናለህ ወይ? እስላም የሚዳኘው በቁርአን እና በሐዲስ ላይ በሚገኙ አስተምሮቶች ነው። በዚህ ላይ ጥያቄ አለኝ ብለህ የምታመጣው ቪዲዮ ካለ ከፍተህ እሱን እያሰማሃል ያን የተናገረውን እንመልስልሃል። አሁን ያልከው ግን በቁርአንና በሐዲስ ላይ የለም በፍጹም። በቅርብ እንደውም ብዙ ሰው ሰምቶታል። እውነት ለመናገር የዛን ስታመጣው ጊዜ እንመልስልሃለን። እንደዛ የሚል የለም በቁርአንና በሐዲስ ላይ። ጥሩ፣ በውስጥ እልክልሃለሁ ቪዲዮን ፈልጌ ነው። በውስጥ የሚባል የለም። እኔ ጋር ፊት ለፊት ነው ያለው። ይዛና እና በሌላ ስልክ አሁን የለኝማ፣ ቪዲዮ ማስረጃ የለኝም። አሁን ባይሆን ችግር የለም የግዴታ። ይሄ ብቻ እኮ አይደለም። እኔ ላምጣ ካልኩኝ ስለ እስልምና ትህትና የጎደላቸው አስተምሮች በጣም ብዙ ማምጣት ትችላለህ። እውነት ለመናገር ይህን ያክል እንደውም አሁን አንተ በጣም ስትነግረኝ ለምን ተመስጬ እንደሰማሁ ታውቃለህ? ይህን ያክል እንዴት ተመስጬ እንደሰማሁ ታውቃለህ? እኔ በጣም ስለገረመኝ ነው። እስልምና ውስጥ ይህን ያክል ትህትና ያለ መስሎ አልታየኝም ነበር ማለት ባለኝ ኤክስፔሪየንስ በዚህ ደረጃ አንተ አሁን አንተ ባስተማርከው ደረጃ ትህትና ካለ እንዴት ነው እኛ እስከዚህ ድረስ አሁን ጂሃድን በዚህ መልኩ አስረተኛ ኦኬ ይሁን እናቀበል ተጻጽረው አሁንም የእስልምና ትህትና ይጎዳው አስተምሮ አሁንም ሚዛን አይደፋም። እውነት ለመናገር እኔ ለምሳሌ አይሁድ ለምሳሌ አንድ እያንዳንዱ እየጠየቅ እየመለስኩልህ ነው፣ እያነጻጸርኩ ይለዛው። ለምሳሌ ትህትና የጎደለው ማን ነው ብለን ስናይ ጊዜ ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ ይላል መጽሐፍ ቅዱስ። እስልምና ደግሞ ምን ይላል? ህፃናቶችን፣ ሴቶችን፣ ሽማግሌዎችን አትግደሉ ይላል። ማን ነው ትህትና ያለው? እስኪ መልስ። ያን አሁን ቅድም እኮ የጠቀስከው ጥቅስ ሙሉ አረፍተ ነገሩን አላነበብኩም። ሁለተኛ ያ ጥቅስ የመጣው አስታውስ ከየት እንደሆነ። ቀኝህን ሲመታህ ግራህን ስጠው ከሚል መጽሐፍ የተወሰደ ነው። አስብ፣ የትህትናውን ያክል እንግዲህ ቀኝህን ሲመታህ ግራህን ስጠው የሚል መጽሐፍ ላይ እንዴት ነው ያን እንድታወጣ የቻለው ነው? ከዚያ የተወሰደ ነው አትበል። ያነሳሁልህ ብሉይ ኪዳን ነው። ያኛ አሁን የምትናገረው ደግሞ አዲስ ኪዳን ነው። ስለዚህ ጭራሽ ክርስቲያን አይሁድና የተላለ ነገርኩህ እኮ ይህን ያክል እውቀት እኮ የለኝም። እኔ የሃይማኖት መምህር አይደለሁም። እውቀቱ ከሌለህ አንድን እምነት የማታውቀውን እምነት ጥልቅ ብለህ ገብተህ ትህትና የለውም አይባልም። እሺ ከዚህ በኋላ ላለው ማለት ነው። ትህትና ማለት እያስተማርህ ነው። እግዚአብሔር ቃል በቃል ህፃናትን ግደሏቸው ይላል። ሴት ልጅን አቃጥሏት የሚል ህግ እንዳወጣ ታውቃለህ? ክርስትና በእስልምና ላይ ታሳየኛለህ አንድ ህግ ሴት ልጅን አቃጥሏት የሚል ወይም ወንድ ልጅን አቃጥሎ የሚል መልስልኝ። እሺ በቅርቡ ስለ አስተራረድ እንኳን ሲያስተምሩ አልሰማንም? አንድ ኡስታዝ ይሁኑ ቁርአንና ሐዲስ አለው። እስላም የሚዳኘው በቁርአንና በሐዲስ ነው። ከዚህ በኋላ ከሌ እንዲህ ብሎ ቪዲዮ ሰምቼ የሚባል እኔ ፊት አይወራም፣ ነውር ነው። እኔ ፊት ማስረጃ የሚባል የእስልምና አስተምሮ መምህር ናቸው። ታርዷቸው እንኳን እንደዚህ ረዷቸው፣ እንደዚህ ያደርጓቸው እየሰማሁ ነው። አዳምጥ። እንደሱ ከሆነ ሴት ልጅን አቃጥሉ የሚል ህግ አውጥቷል አምላክህ እያልኩ ነው። በቁርአንና በሐዲስ ላይ ሴት ልጅን አቃጥሉ የሚል ህግ አለ ወይስ የለም? እስኪ ንገረኝ። ከነ ህይወቷ ልኩስ ማለት ነው። ምን ትላለህ? በጭራሽ። አዎ እናሳየ። አሁን መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? የካህን ልጅ ብታመነዝር አባቷን አርክሰዋለችና በእሳት ትቃጠል ይላል። ላሳይ። አንተ አሁን የጠየቅኩት ጥያቄ አምነህበታል አላመንክበትም? እንደዚህ ስታርዱ አስተራረዱን እንደዚህ አድርግ አውጣልኝ እንደሱ የሚለው እና ትልቁ ላይ ነህ። ውሸታም እንደሆንክ ላሳየህ። ክፈት። እኔም እንደ ቪዲዮውን እኮ ቫይራል እኮ ነው የነበረ ቪዲዮ። ምንም ቪዲዮ ሳይሆን የምንፈልገው ቁርአንና ሐዲስ ነው የምንፈልገው አልኩህ አይደል? ስለዚህ የሰውየው አስተምሮት ስህተት ነው። ይሄ ምንሽ ያንተ አረዳድ ነው ስህተቱ። አሁን አስረዳኝ በል። ካላወቅ ማውጣት ካልቻልክም ወይ አታውቅም ወይ ማውጣት አትችልም። ስለዚህ ጠይቅና በዚያ ላይ እንመልስልሃለን። አሁን ግን የተጠየቀው ነገር ምንድን ነው? ስለ ትህትና ስለሆነ ቆይ እንዴ
ሴት ልጅን አቃጥሎ የሚል ህግ አውጥቷል እግዚአብሔር። ምን ትላለህ? ይህ ፍትህ ነው ብለህ ታምናለህ? ከነ ህይወቷ ሴት ልጅን ማቃጠል ሀይ ትህትና እግዚአብሔር የሚገልጸው ሴት ልጅን አቃጥሎ የሚል ህግ በማውጣት ነው? እስኪ መልስልን፣ ምን ትላለህ? ኦርቶዶክስ ቤተክርስቲያን ወይም ደግሞ ሌላ የክርስትና እምነት አስተምሮቶች እንደዛ ብሎ አስተምረዋል ወይ? መጽሐፍ ቅዱስ ላይ ቃል በቃል ላሳየን። አብስር የካህን ልጅ ብታመነዝር አባቷን አርክሰዋለችም ቃጠል ይላል። ቅዱስ ቁርአን ላይ ምን ይሄ ብዙ እንደዚህ በጣም እንትን ያሉ እንትኖች ማውጣት እኮ ይቻላል። እውነት ለመናገር አሳየኝ፣ አንድ ቦታ ላይ ልጅን አቃጥሎ የሚል ህግ አሳየኝ። ኧረ ሴት ልጅን ተወው። እንደው እኔ አሁን ቅድም ያነበብክልኝ ከመጽሐፍ ቅዱስ ይሁን አይሁን ምንም ማረጋገጫ የለኝም። እውነት ለመናገር ሴት ልጅን አቃጥሎ የሚል ህግ አለ ወይ በቁርአን? በመጽሐፍ ቅዱስ ላይ አለ። ከፈለግ ያሳያለሁ። እንዴ ነገርኩህ እኮ አሁን እንኳን ይህን ቅድም ያልከኝን ራሱ ከመጽሐፍ ቅዱስ ይሆን አይሆን ማረጋገጫ የለኝም አልኩህ። ሴት ልጅን አቃጥሎ የሚለውን ህግ ላሳየህ። ምን ትላለህ? ታቃጥላታለህ? እህትህ ለምሳሌ ዝሙት ብትሰራ አንተ እኔ የጠየቅኩህን መጀመሪያ መልስልኝ። ያን ስህተት ነው ወይ ብለህ ታምናለህ? ያ እየተናገረ ያለው ስለ እንስሳት ሰው አይደለም። ያው መለስኩልህ። እየተናገረ ያለው ስለ እንስሳት ነው። ሐዲሱን ከፈለክ አውጥቼ ላሳየህ እችላለሁ። እሺ ምን ይላል መሰለህ ሐዲሱ ላይ قال النبي صلى الله عليه وسلم إن الله كتب الإحسان في كل شيء فإذا قتلتم فأحسنوا القتل وإذا ذبحتم فأحسنوا الذبح وليحد أحدكم شفرته وليرح ذبيحته ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ በእያንዳንዱ ነገር ላይ በጎ ነገራቶችን እንድታደርጉ ደንግገዋል አሉ። ከታችኋል ፈኢዛ ቀተልቱም ፈአሕሲኑ ልቅትላ ስትገድሉ አገዳደላችሁን አሳምሩ አሉ። ስለምን እንደሆነ ሊናገሩ ነው ቀጥለው። ወኢዛ ዘበሕቱም ፈአሕሲኑ ዝብሓ ስታርዱም ማስተራረዳችሁን አሳምሩ አሉ። ወሊዩሕድ አሐድኩም ሸፍረተሁ አሉ። አንዳችሁ ማረጃውን ይስሓለው አሉ። ወሊዩሪሕ ዘቢሐተሁ ከዚያም የሚያርደውንም እርድ ቶሎ ያሳርፈው አሉ። ስለ እንስሳት እየተናገሩ ነው። የምታርደውን እንስሳ ስታርድ ጊዜ መጀመሪያ ስለቱን በደንብ ሳለው። ካልተሳለ ያን እንዳታሰቃየው ለእርሱ ማለት ነው። ገብቶሃል አይደለ? ቶሎ ብላችሁ አሳርፉት አሉ። ያ ማለት የፊቱ ቢላዋን ይዘህ አትዟዟር፣ ቶሎ ብለህ አሳርፈው አሉ ነቢ ሰለላሁ ዐለይሂ ወሰለም። ስለ እንስሳት እየተናገሩ ነው። አይኛ በጎች ነን እንስሳቶች ነን ካላችሁ አላቅም እንግዲህ እዛ በጎች ናችሁ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን ይላል? በጎቼ ድምፄን ይሰማሉ እኔንም የሚከተሉኝም አለ አለ። በግ ተብለሃል መጽሐፍ ቅዱስ ላይ አንተ። አሁን ለምሳሌ በጎቼ ድምፄን ይሰማሉ አለ ኢየሱስ ክርስቶስ። የኢየሱስ ክርስቶስ በግ ነህ አይደለም? እንደ መጽሐፍ ቅዱስ ሄሎ እየሰማ ነው። የኢየሱስ ክርስቶስ በግ ነህ አይደለ? እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ እረኛዬ ነው፣ እኔ በግ ነኝ። ይሸከኝ ኢየሱስ ክርስቶስ ደግሞ የእግዚአብሔር በግ ነው ይላል መጽሐፍ ቅዱስ። ዮሐንስ አየውና ኢየሱስን ሲሄድ አየውና ይህ ኢየሱስ የእግዚአብሔር በግ ነው ይላል። ኢየሱስ ደግሞ የእግዚአብሔር በግ ነው ብለህ ታምናለህ አይደለ? እስኪ ያሳየኝ። እሱን ያሳያለሁ። አብሽር፣ ችግር የለም። ዮሐንስ ወንጌል ምዕራፍ 36 ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ ይላል። ኢየሱስ ሲሄድ አየውና ማን? ዮሐንስ እነሆ የእግዚአብሔር በግ አለው እያለ ነው። ኢየሱስ የእግዚአብሔር በግ ነው፣ አንተ ደግሞ የኢየሱስ ክርስቶስ በግ ነህ። ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ወገናችን ከይቅርታ ጋር እንደ ቃሉ ነው፣ መጽሐፍ ቅዱስ ነው ያለ አይደለም። ላለመረዳት መፈለግ ነው። አሁን አንድ ነገር መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ነው የጠመመው። ልክ እንደሱ ከሆነ ሰውን ክርስቶስን ያክል በግ ብሎ በፍጹም ሊገልጸው አይገባው ነበር። ለምሳሌ አሁን አንተ በግና እረኛን የምትረዳበት መንገድ ምንድን ነው? አንድ እረኛንና በግን የተረዳበት መንገድ እንዴት ነው? ወይ መጽሐፉ ላይ ምን ይላል? ተከታይ ማለት ነው የክርስቶስ ምን አለ መሰለህ፣ እዛው ራሱ ሲናገር በጎቼ ድምፄን ይሰማሉ ይከተሉኝማል አለ። አንተ የክርስቶስ በግ ነህ ወይ ስልህ አዎ የክርስቶስ በግ ነኝ አልክ። ቀጠልኩና ደግሞ ኢየሱስ ክርስቶስን የእግዚአብሔር በግ ይለዋል መጽሐፍ ቅዱስ። ዮሐንስ ምን አለ? ኢየሱስን ሲሄድ አየውና ያውና የእግዚአብሔር በግ አለ ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው። ቆይ አንዴ ተረጋጋ። ስለዚህ አንተ የበግ በግ ነህ ማለት ነው አይደለ? ተሳሳትኩኝ? ኢየሱስ ክርስቶስ የእግዚአብሔር አካል አይደለም ወይ? አሁን ይሄን እስኪ ንገረኝ። አሁን አካሉ ነው አይደለም ወደሚለው እንመጣለን። አካሉ ነው አይደለም ወደሚለው እንመጣለን። ግን አንተ የበግ በግ ነህ ወይስ አይደለህም ነው አሁን ጥያቄው።
አንተ የኢየሱስ በግ ነህ፣ ኢየሱስ ደግሞ የእግዚአብሔር በግ ነው። ስለዚህ አንተ የበግ በግ ነህ ማለት ነው አይደለም? እንደ መጽሐፍ ቅዱስ አነስተሳስቻለሁ። ኢየሱስ ክርስቶስ የእግዚአብሔር አሁን ለምሳሌ አንድ ነገር ልንገርህ። ኦርቶዶክሶች ወይም ደግሞ የክርስትና እምነት አማኞች የእግዚአብሔርንና የክርስቶስን የመንፈስ ግንኙነት በምን እንደሚረዱት ይጠፋል ብዬ አላስብም። አሁን ስለዚህ አይደለም እያወራን ያለ ነው። ግልጽ ቃል እያመጣሁልህ ነው። እና መጽሐፍ ቅዱስ ላይ የእግዚአብሔር አንድያ ልጁ ነው አይደለም ብሎ ነው የሚያምኑት አይደል? ይሄን ለመርዳት አይደለም። ልጁን አጎት ነው የሚለው በኋላ ከበግነቱ ይልቅ የእግዚአብሔር አንድያ ልጁ ነው ብለህ እንዴት አንተ ይሄን ለማስረዳት እንዴት አትሞክርም? እና ወደ እሱ እንሄዳለን። ችግር የለም። ስለሱ መጀመሪያም ስናወራ ነበር ልጅ ማለት ምን እንደሆነ። አሁን ወደ እሱ እንሄዳለን። አሁን ግን እያነሳ ያለሁት ምንድን ነው? ኢየሱስ ክርስቶስ በጎቼ ድምፄን ይሰማሉ ይከተልኝማል ይላል። በጎቼ ሲል ጊዜ አንተ የክርስቶስ በግ ነህ ወይንስ አይደለህም? ነህ አይደለ? አዎ። ዮሐንስ ኢየሱስን አየውና ያውና የእግዚአብሔር በግ አለ ይላል። ስለዚህ ኢየሱስ ደግሞ የእግዚአብሔር በግ ነው አይደለ? ነው። አዎ። ስለዚህ አንተ የበጉ በግ ነው እኮ። ስለዚህ እኮ ክርስቶስ የእግዚአብሔር አንድ አካል ነው ብያለሁ እኮ። አንድያ ልጅ ነው ልጁ ነው ምናምን አይደለም ጥያቄው። አንዴ ስለዚህ አንተ የበግ በግ ነህ ወይንስ አይደለህም? እንደ ጥቅሱ ነው አሁን ጥያቄው። ክርስቶስ የእግዚአብሔር አካል ነው። እግዚአብሔር በግ ነው። እግዚአብሔር እረኛ ነው። እግዚአብሔር በጎቹ እኛ ነን። ኢየሱስ ክርስቶስ እግዚአብሔር አይደል እንዴ? ነው። አዎ። ስለዚህ ኢየሱስ በግ ነው እያለ ነው መጽሐፍ ቅዱስ። በተዘዋዋሪ እግዚአብሔርም በግ ነው ማለት ነው። ምክንያቱም ኢየሱስ አንድ እግዚአብሔር አካል ስለሆነ ክርስቶስ እኮ የሰው ስጋ ለብሶና የሰው ስጋ ለብሶ አይደለ እንዴ ወደኛ የመጣው? አሁን ከበጎቹ መካከል የተገኘ በግ አይደለም እንዴ እኮ። ስለዚህ በግ መሆኑን አመንክ። ስለዚህ አንተ የበጉ በግ ነህ ማለት ነው አይደለ? ከበግነት አልፎ እኮ ሞቷል እኮ ኦልሬዲ። ሞቷል ወይንስ አልሞተም አይደለም ጥያቄው። ዘለቀ የበጉ በግ ነህ ወይንስ አይደለህም ነው። አይወልህ እኔ እኮ በጣም የሚገርመኝ እኮ ትህትና ማጣቱን እኮ ትህትና የጎደለውም እኔ ለምሳሌ ያንተን እኮ አይደለም። እኔ አሁን ለምሳሌ በክርስትና እምነት የሚሆን አልቀበልም። ይሄን በጣም አግሬሲቭ የሆነ የአስተምሮ እውነት ለመናገር በጣም ነው። የትኛውን አስተምህሮ ማለት አሁን ለምሳሌ በክርስትና የሚሆን በሌላ እምነት የሚሆን የሃይማኖት መምህር ነን ብለው በጣም እንደዚህ በጣም ለምሳሌ አንድን እምነት እያንቋሸሹና ክብር እየነሱ ሲያስተምሩ እኔ እጸይፋለሁ። ነገር ግን በግ ያለህ መጽሐፉ ነው ከራሴ አይደለም እያልኩህ እኮ ነው። ማስረጃ አሳየኝ እያልክ እያሳየኸው ወንድ ልጅ ነህ። ቆም ብለህ አስተውል እንጂ ትልቅ ሰው እኮ ነህ። እኔ ያለ ማስረጃ መጽሐፉ ነው አይደለም አንተ ለማስረዳት አሁን ላሳይህ። አንተን በግ እንዳለህ ላሳይህ ወይንስ አላመንክም? በዛ መንገድ እንዴት ነው ልታሳምነኝ የምትሞክረው? እኔ ክርስቶስ የእግዚአብሔር አንድ አካል ነው እያልኩ አንተ የእግዚአብሔር መጀመሪያ የእግዚአብሔር በግ ነህ፣ ከዛ ደግሞ የክርስቶስ በግ ነህ፣ የበግ በግ ነህ ስትለኝ እንዴት ነው የማምንህ? ለምሳሌ እንዴት ነው የምሰማህ? እንዴት ነው ልረዳ የምችለው? መጽሐፉን የምትከተል ከሆንክ እያለ ነው እኮ እያልኩህ ነው። ማስረጃ ሳይ እያልክ እያሳየሁ ነው። ላሳየህ ማስረጃውንም ደግሜ እና አላየኸውም ቅድም በዚህ መልኩ እኔ እኮ አይቼዋለሁ እኮ። ስለዚህ ትክክል ነው ወይንስ አይደለም የተጻፈው መጽሐፉ ላይ? አንተ የእግዚአብሔር ክርስቶስ የእግዚአብሔር አንድያ የእግዚአብሔር አካል ነው ካልክ እንዴት ነው የበግ በግ ሊሆን የሚችለው? መጽሐፉ አንተንም ኢየሱስንም በጎች ይላችኋል። እያሳየሁ ነው ማስረጃ። ይላል አይልም? እግዚአብሔር ክርስቶስ የእግዚአብሔር አንድ አካል ነው ይላል አይልም? መጽሐፍ ቅዱስ አይልም። እንደሱ አይልም። አሁን አይልም። እሱን መለስኩልህ። አሁን ደግሞ መጽሐፉ ላይ የተጻፈውን ነገር እያነበብኩልህ ነው። ምን ይላል መጽሐፍ ቅዱስ? በጎቼ ድምፄን ይሰማሉ እኔንም ይከተሉኝማል አለ። አንተ ከሶስቱ አንዱ ነው አይልም መጽሐፍ ቅዱስ? ከሶስቱ አንዱ ነው አይልም? ይህን እንጨርስና ወደዛ እንሄዳለን። ችግር የለውም። ኢየሱስ ክርስቶስ ምን ይላል? በጎቼ ድምፄን ይሰማሉ ይከተሉኝማል አለ። ስለዚህ አንተ የክርስቶስ በግ ነህ አይደለ? አዎ ነኝ ብለሃል። የእግዚአብሔር በግ ይኸውልህ። ለምን መነጣጠሉ አስፈለገ እያልኩ እኮ ነው። አሁን ይህን ጨርሰህ የምትመጣ ለምሳሌ አንድ አካል አይደሉም ብለኛል። ለምሳሌ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እሺ ንገረኝ። ወልድ ማነው? መንፈስ ቅዱስ ማነው? እሺ ንገረኝ። ያንተው ንገረኝ።
አልተውም። መጀመሪያ እሱን አስረድተህ ተረድተህ ነው የምትሄደው። ገብቶሃል አይደለም? የበግ በግ ነህ እያልክ እኮ እሺ፣ የበግ በግ ነኝ አልክ። ስለዚህ መንግስተ ሰማያት የሚገባው ደግሞ በበጉ በኩል ካልሆነ በክርስቶስ በኩል ካልሆነ አይገባም አይደለ? ስለዚህ አንተ መንግስተ ሰማያትን መግባትን ለማረጋገጥ ያለ በጉ ወደ መንግስተ ሰማያት ስለማገባ በበግ ቤት በግ ገባ በል እስኪ አንድ ጊዜ። በበጉ ከገባ መንግስተ ሰማያት ስለምገባ ማለት ነው። ቃሉ ነው እንደዛ። በበግ ቤት በግ ገባ ይላል ቃሉ። ያለ በጉ መንግስተ ሰማያትን ልገባ አልችልም ማለት አይደለ? ስለዚህ አንተ ወደ መንግስተ ሰማያት የምትገባው በግ ነህና አንዴ በበጉ ነው መንግስተ ሰማያት የምትገባው። ስለዚህ በበግ ቤት በግ ገባ፣ ገቢው በግ አንተ ነህ። በበጉ ነው የምትገባ። አንተ ደግሞ መንግስተ ሰማያት ክርስቶስን በግ ስላለው ማለት ነው። ስለዚህ አንተ መንግስተ ሰማያት መግባትን ለማረጋገጥ በበግ ቤት በግ ገባ በለው እንደዚህ በበጉ ነው በእንጂ የጠበቅኩህ ምንድን ነው የምለው? በበግ ቤት በግ ገባ። የትኛው የመጽሐፍ ቅዱስ ቃል ነው እንደዚህ የሚለው? ወይስ የትኛው ከኔ ጋር አይደለም? መጽሐፍ ቅዱስ መማር አይፈልግም። በቃ ትችላለህ። ማወቅ የምትፈልገው ሌላ ነገር ምንድን ነው? መጽሐፍ ቅዱስ መማር እፈልጋለሁ። እኔ እኮ ይሄን እኮ ነው እንደዚህ ብለህ እኮ በልህ በምናምን እኮ የምታስተምረው። ለምሳሌ እኔ አንተ ልታስረዳኝ የምትችለው ልታስረዳኝ በምትችል ካስረዳኝ ከገባኝ አሁን እኔ እስልምናን እቀበላለሁ ካስረዳኝ። ይሄ አግሬሲቭ ሆነ ይህኛውን እምነት እየጣልክ ምናምን ካልሆነ በፈጣሪ መጣል አይደለም። አንድ ጊዜ አንድ መርህ አለኝ፣ እሱን ልንገርህ እባካቸው አዳምጥ ክርስቲያኖች። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርምና። ዳሩ ግን ትምህርቴስ በማስረጃ ነው ከመጽሐፍ ቅዱስ። እውነት እውነት እላችኋለሁ እኔ የምነግራችሁ ይህን ከመጽሐፍ ቅዱስ እውነትን ባትቀበሉ ዋይ ዋይ ትላላችሁ። ስለዚህ እኔ በተናገርኩት ነገር ላይ እስኪ ማስረጃ ያሳየኝ የሚል ሰው በጣም ደስ ይላል። ለምናገረው ንግግር ሁሉ ኃላፊነት ወስጄ ነው የምናገረው። ወዳው ቆም አድርገህ ይሄንን እስኪ ማስረጃ አሳየኝ ብትለኝ ላሳየህ የምችለውን ነገር ካልሆነ አልናገርም። አስቆመኝና ጠይቀኝ። ልክ ቅድም ለምሳሌ ኢየሱስ በግ ነው የተባለበትን አሳይ ስትለኝ ደስ እያለኝ ነው ቶሎ ብዬ አሳየው። ገብቶሃል አይደለ? ቃል በቃል ለዚያውም ያለውን ነገር ብቻ ነው የምናገረው፣ የሌለውን ነገር ከራሴ አልፈጥርም። ስለዚህ አንተም ተረጋጋ። ስለዚህ አንተም በግ ተብለህ ስጠይቅህ እኮ ተረጋጋ ትለኛለህ፣ ወይም ደግሞ ትክክለኛ መልስ ልሰጠኝ አልቻልክም። አንድ ጥያቄ ልጠይቅህ። ለምሳሌ እነሆ የእግዚአብሔር በግ አለው ብለሃል። ክርስቶስ ወደ ምድር እንዴት እንደመጣ፣ ለምን ተልኮ፣ ለምን ዓላማ እንደመጣ መቼስ ይገባሃል። ገብቶሃል? መቼስ ይገባሃል። ወደ መሬት የመጣበት ተልኮ የመጣበት ዓላማ ምን እንደሆነ ይገባሃል። መጽሐፍ ቅዱስን አንብበሃል ብዬ ስለማስብ ማለት ነው። ሊሰብክ ነው የመጣው። ዓላማ ይሄ ነው። ሊሰብክ ነው የመጣው። ስለዚህ መጽሐፍ ቅዱስን አልተረዳኸውም ማለት ነው። አንተ አላነበብከውም ማለት ነው። ማስረጃ ሳየኝ ነው የሚባለው። ዘለቀ ኢየሱስ ክርስቶስ ምን አለ? አዳምጥህ ወደ ሌሎች ከተሞች ሂጄ እግዚአብሔር ወንጌል ልሰብክ ይገባኛል። ለዚህ ዓላማ ነው እና የመጣሁት አለ። የመጣበትን ዓላማ ራሱ እየተናገረ ልሰብክ ይገባኛል፣ ወደ ሌሎች ከተሞች ሂጄ ወንጌልን ልሰብክ ይገባኛል አለ። አንድ ሰባኪ ነው ኢየሱስ ክርስቶስ። አንድ መልእክተኛ ነው፣ አንድ ነቢይ ነው፣ ሌላ ነገር አይደለም። ስለዚህ አምላክ የሰጠውን ቃል ሊሰብክ ነው የመጣው። ዮሐንስ ወንጌል 8 ቁጥር 40 ላይ እንደዛ ከሆነ እዛው መጽሐፍ ቅዱስ ላይ ስማኝ፣ እዛው መጽሐፍ ቅዱስ ላይ ነቢያትና ሐዋርያት የተናገሩት እሱ እንደሚመጣ አስቀድሞ እንደሚመጣ ለምን እንደሚመጣ ለምን ዓላማ እንደሚመጣ የተናገሩትን ምን ልታደርገው ነው? እሺ አንዱን አሳየና በቃ በዚሁ እንቋጨዋለን። ማስረጃ አሳየና በነቢያቶች ኢየሱስ ይመጣል ብሎ የተናገረ አንተ እኮ ነህ መጽሐፍ ቅዱስን በደንብ የምታውቀው። ስለዚህ የሌለ ነገር አትናገር። እሺ ከዚህ ሌላ ጥያቄ ሌላ ክርስቲያን ይቀጥል። በቃ እሺ ትቀጥላለህ። እሺ አረፍ ውሃ እየጠጣህ ምናምን። እሺ ከላይ ሰላም